ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁኝ። ዕለተ ሰኞ ሰኔ 1 2018 በኢትዮጵያ ዘመን አቆጣጠር ጁን 8 2026 በጎርጎሳውያን የዘመን ስሌት እንደቀደም ተከተል የጋት የውሎ አጫጭር መረጃዎች ሶስት አጭር መረጃዎች። የመጀመሪያው ከሰሞኑ ሽራሮ ድንበር ወደ ኤርትራ ለመሻገር በዝግጅት ላይ የነበረ ለአልቡርሃን የተሸጡ ወንድሞቻችንን ልጆቻችንን የኛን ኢትዮጵያውያን የከሰረው ጥገኛው ኋላ ቀሩ የህዋት ቡድን እንደ ዋግነር ግሩፕ። በነገራችን ላይ ዋግነር ግሩፕ የግል ቅጥር ወታደር መርሰነሪ ቅጥረኛ ቢያቀርብም ከሩሲያ የፌዴራል መንግስት ጋር በትብብር የሚሰራ ነው። እንዲያውም አንዳንዶቹ በውጭ የሩሲያን ፍላጎት ለማስከበር የተቋቋመ ኃይል ነው ብለው ይጠሩታል ዋግነርን። ልክ ይሄ ከኢራን ጋራ ምንድነው የሚባለው የኢራን ከሌሎች ሀገራት ጋር ከሐማስ ከሊባኖስ ሄዝቦላ ከሶሪያ አሁን የሉም የአላዋይት ሚሊሻዎች ከኢራቅ ህዝባዊ ሚሊሻ ከነዛ ጋር ተባብሮ የሚሰራው አይአርጂሲ አለው አይደል? የኢራን አብዮታዊ ዘብ የውጭ ዘቡ ቃሲም ብርጌድ የሚባለው አይነት ነው። ይሄ የዋግነር ፕራይቬት ሚሊተሪ ካምፓኒ ልክ ህዋት ለትግራይ ህዝብ የብሔር ጭቆና አለ ብሎ ተነሳ። የትግራይ ህዝብ በደል ደረሰበት ብሎ ነው የተነሳው። የትግራይ ህዝብ የራሱን እድል በራሱ እስከ መወሰን ድረስ ታገላለሁ ብሎ ተነሳ። ታሪኩ እንደሚያሳየው ቀደም ብሎም ለሻቢያ ኤርትራን ከኢትዮጵያ ለማስገንጠል ለሚያደርገው ጥረት በቁጥር በ10 ሺዎች የሚቆጠሩ እስከ ናቅፋ እስከ ሳህል ድረስ በመላክ በምላሹ ጠመንጃና ጥይት ይቀበልባቸው ነበር። ያ ቡድን ዛሬ ደግሞ በሱዳን የእርስ በርስ ጦርነት ውስጥ በቀጥታ ተሳትፎ ልጆቻችንን፣ ወንድሞቻችንን፣ እህቶቻችንን በርካሽ ዋጋ እየሸጠ ሁለት ነገር ያገኛል። አንደኛ የጦር መሳሪያ ይቀበልባቸዋል። ሁለተኛ የውጭ ምንዛሪ እየተቀበለ የጦር መሳሪያ ይገዛል። እንዲሁም ለዚህ የጠባብ ቡድን የስብሐት ነጋ ቤተሰቦች በውጭ ተንደላቀው እንዲኖሩ በውጭ በተከፈቱ አካውንቶች ስለሆነ ገቢ የሚገባ ያን ያደርጋል። የሞቱ የአካል ጉዳት የደረሰባቸው የተሰዉት ወዘተረፈ ዙሮ የሚያያቸው የለም። ይህንን ለመከላከል በጣም ፕሪሳይስ በሆነ በውትድርና በዘመናዊ የውትድርና ታሪክ ውስጥ አንጸባራቂ የሆነ ተለይቶ ከባድ መሳሪያ የጫኑ መኪኖች ብቻ ተለይተው አንዳንድ ጥቃት የደረሰባቸው በዛ በጥቃቱ የተጎዱት ወንድሞቻችን አሉ። ታንኮች፣ መድፎች፣ ትልልቅ ተቀጣጣይ እነዚህ የሞርተር ጥይቶች፣ የመድፍ ጥይቶች በጫኑ መኪኖች ላይ በላይ ሸራ ከለበሰ በኋላ በላይ ወጣው የነበሩ ጥቃት የደረሰባቸው አሉ። ከዛ ውጭ ግን በመነጠል ተሳፍረው የነበሩ ለምሳሌ በተሳቢው ላይ ከፊትም ከኋላ ምንም የጦር መሳሪያ ሳይጭን ታጣቂዎችን ብቻ የጫኑትን በመነጠል ወሳኝ የሆነ ጥቃት ተፈጽሟል። እሱን ተከትሎ ምን አዲስ ነገር አለ የሚለውን እሱን የህዋት የውስጥ ክፍፍል፣ የህዝቡ ምላሽ፣ የታጣቂው ምላሽ፣ የህዋት ወታደራዊ አመራሮች ወይም ራሱን ቲዲኤፍ ብሎ ለሚጠራው ወታደራዊ አመራሮች እንዲሁም በልሂቃኖች በኩል እየቀረበ ያለው ምንድነው የሚል አንድ እሱን መረጃ ሰጣችኋለሁ። ሁለተኛው የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ አቅንተዋል። በነገራችን ላይ ሉዓላዊ ሀገር እስከሆኑ ድረስ ካይሮ ሄደ፣ ግብፅ ሄደ፣ አዘርባይጃን ገባ፣ ቤርሙዳ ይግባ አጀንዳችን አይደለም፣ ሊሆንም አይገባም። አንድ ሀገር ሉዓላዊ መብቱ ነው። ይጠቅመኛል ይጎዳኛል የሚለውን የራሱን አስቦ በአጭር ጊዜ በመካከለኛ ጊዜ በዘላቂነት የማገኘው ጥቅም ምንድነው የምፈጥረውን ግንኙነት ብሎ ዲፕሎማሲያዊ ግንኙነት
የፖለቲካም ይሁን የኢኮኖሚ፣ የሁለትዮሽ ግንኙነት፣ የጸጥታና ደህንነት የትኛውንም አይነት ግንኙነት የመመስረት የሉዓላዊ መብት አንድ አካል ነው። ከኤርትራ ጋር ምንድን ነው ያለን እኛ ጉዳይ ሲባል ዲፋይንድ የሆኑ ነጥረው የወጡ የህልውና ጥያቄ አለን ከቀይ ባህር ጋር የሚያያዝ አንድ። ሁለተኛ በእንጥልጥል ላይ ያለ የድንበር ጉዳይ አለ። በኢትዮ ኤርትራ ቦርደር ኮሚሽን የተወሰነው ደሄግ ላይ የተወሰነ እሱን ልንተገብር እንችላለን። ኖ የሁለቶችን ህዝቦች እጣ ፈንታ መሰረት አድርጎ በዘላቂነት መከበር አለበት የሚል አቋም አለ። እሱም ባለ 5 ነጥብ በሉት ባለ 50 ባለ 100 ይሁን የቦታ ጉዳይ አይደለም። ከየትኛውም ህዝብ በላይ በታሪክ፣ በሃይማኖት፣ በቋንቋ፣ በባህል አንድ የሆን ህዝቦች ነን። አንዱ ነን የኖርነን። የትናንት አንድነታችን ብቻም አይደለም፣ ነገም የምንነጣጠል ህዝቦች አይደለም። ወደ ካይሮ ከመመላለስ 100 ጊዜ 50 ጊዜ ወደ አዲስ አበባ አንድ ጊዜ በመምጣት ወይንም የኢትዮጵያ አመራርን ወደ አስመራ በመጋበዝ ሊፈታ የሚችለውን ችግር ስለ ጦርና ጦረኝነት ተንጠራርቶ የቀጠናው አለቃ ነኝ ብሎ በማሰብ የሆነ ኢትዮጵያ ውስጥ ጫና ተፈጥሯል፣ ችግሮች አሉ፣ ይህንን በኔ በኩል በኔ ሊቨሬጅ ፈተዋለሁኝ ብሎ ሲያስቡ የሰላም አማራጭን መግፋት፣ አይ የለም የኢትዮጵያ መንግስት ጠንክሯል፣ በሰላማዊ መንገድ የማይሆን ከሆነ ወንበሬንም እስከ መነቅነቅ ሊመጣ ይችላል ብለው ሲያስቡ ሲወረግጉ፣ በአንድ በኩል የሰላምን አማራጭ መምረጥ፣ በሌላ በኩል ወደ ካይሮ መሮጥ ጠቃሚነት የለውም። ዝሮ ዝሮ ምን ሊሆን ይችላል የሚለው አጀንዳ አይ ቲንክ የሚታወቅ ነው። ምንም የተለየ ነገር የለውም። በነገራችን ላይ ይህንን ርዕስ በዚሁ ጨርሰን መሄድ እንችላለን። ሊሆን በቃ መግለጫው አጣል ሊሉ ይችላሉ። አንደኛ ሊሆን የሚችለው የቀይ ባህር ጸጥታና ደህንነት ጉዳይ የቀይ ባህር ጠረፍ ተዋሳኝ ሀገራት ጉዳይ ነው የሚል መግለጫ እንዲያወጡ ይጠበቃል። ምንም አዲስ ነገር ይኖራል ብላችሁ እንዳታስቡ። ሁለተኛ የሚጠበቀው ምንድን ነው ሊሉ የሚሉት የሁለትዮሽ ግንኙነታችንን የኢኮኖሚያዊ ትብብር በመሰረተ ልማት፣ በወደብ ልማት፣ በንግድ፣ በኢንቨስትመንት፣ በትምህርት አጠናክረን ለመቀጠል ወስነናል የሚል መግለጫ ይሰጣሉ። መዝግባቸው ያሉ የቀይ ባህር ጉዳይ የቀይ ባህር ጠረፍ ተዋሳኝ ሀገራት አጀንዳ ነው ይላሉ። ሁለተኛ በሁለትዮሽ ጉዳይ በንግድ፣ በኢንቨስትመንት ወዘተረፈ በጋራ ተባብረን ለመስራት ወስነናል ይላሉ። 3 በቀጠናዊ ጉዳዮች ስር የሱዳን የእርስ በርስ ግጭት ያለምንም ሶስተኛ ጣልቃ ገብነት መፈታት አለበት ነው። ጣልቃ የሚገባው እንግዲህ ሻዕቢያ ራሱ ነው፣ ግብፅ ራሱ ነው። ግን ሌላ ጣልቃ የሚገባ ወይ ለምሳሌ የተለመደው ክስ ዩኤ ያለችበት እንግዲህ ዩኤና ግብፅ እኮ አብረው በጋራ ሆነው አንድ ሙሉ ስኳድሮን የግብፅ ኤርፎርስ ዩኤ ነው ያለው። ነገር ግን ለዚህ ሲባል ለኢትዮጵያውያን ሲባል ኢትዮጵያውያን ጅሎችን አሰማርተው ደግሞ የኢትዮጵያ ወደብ ጥያቄ የኢትዮጵያ መንግስት አይደለም፣ የብልጽግና አይደለም፣ የዩኤ ጥያቄ ነው ብሎ ያስቀምጣሉ። ዩኤ አሰብ እንደነበረች ሚሊታሪ ቤዝ እንደነበራት የማናውቅ የረሳን ይመስለዋል። ዝሮ ዝሮ የሱዳን ጉዳይ ያለምንም ጣልቃ ገብነት ያለ ሶስተኛ ወገን ጣልቃ ገብነት በውይይትና በድርድር በሽምግልና እንዲፈታ ያልተቆጠበ ጥረት እናደርጋለን ይላሉ። 4ኛ የሶማሊያ የግዛት አንድነት መረጋገጥ አለበት ይላሉ። በተለይ ከሶማሌላንድ ጋር እሱን ያነሳሉ። 5ኛ የመካከለኛው ምስራቅ በተለይ የኢራን፣ አሜሪካ፣ እስራኤል ጉዳይ እንዲሁም ስለ ጋዛ ያወራሉ። የሊባኖስ ጉዳይ በድርድር ይፈታ ወዘተረፈ ይላሉ። 7ኛ ፈራ ተባ እያሉ የግብፅ በቀይ ባህር ላይ ያላት ጥያቄ መፈታት አለበት ይላሉ። 8ኛ በቀይ ባህር ቀጠና በአፍሪካ ቀንድ የሌሎች ሀገራት ጣልቃ ገብነት በስፋት እየተስተዋለ ስለሆነ እልባት ሊሰጠው ይገባል፣ በመከባበር ማደግ አለብን የሚል ይቀመጣል። ኦላባው ኢሳያስ ፕሬዚደንት ኢሳያስ አፈወርቂ የሆነ ነገር ቸገረኝ ወይ የኢትዮጵያ መንግስት ጠንክሯል ብለው ሲያስቡ ወደ ካይሮ ከሚንደረደሩ አሁንም በስተ እርጅና እድሜያቸው ከኢትዮጵያ ጋር በጋራ ተባብሮ በሚሰራበት ጉዳይ ላይ መወሰን አስፈላጊ ነው።
ኢትዮጵያ እንደሆነ እርግጠኛ ሆኑ። የቀይ ባህር ጉዳይ በቅርቡ የምታሳካው ነው የሚሆነው። ለምሳሌ በዚህ ረገድ በዛሬው ዕለት የየመኑ ሀውቲ ወደ እስራኤል ሚሳኤል አስወንጭፏል። እስራኤሎች አልተሳካም፣ የሆነ ቦታ ላይ ነው የወደቀ ምናምን ብለው ምስል እያሳዩ ነው። ወል ዳትስ አናዘር ኢሹ። ከዛ ባለፈ ከእስራኤል ጋር ግንኙነት ያላቸውን መርከቦች እንዳይተላለፉ አግጃለሁ ብሏል። ይህንን የየመኑን ሀውቲ ያስቀሩታል። ሰው ይህንን እንዳይተላለፉ የሚለውን ራስ ባቤል መንደብን ይሄ ሲዘጋ እስራኤል ከሶማሌላንድ ለምሳሌ እርምጃ ሊወስድ ይችላል። ወሳኙ ሶማሌላንድ የሀገርነት እውቅና ያገኘበት ምንድን ነው? እስራኤል ደግሞ ባላት የሚሊተሪ አሊያንስ የቀይ ባህርን ኮሪደር ለማስከፈት ከኢትዮጵያ ጋር ልትተባበር ትችላለች። በተናጠል እርምጃ ልትወስድ ትችላለች። ከኢትዮጵያ ጋር ልትተባበር ትችላለች። ኢትዮጵያም ደግሞ አስፈላጊ ሆኖ ከተገኘ ልክ አልሸባብን በገባበት ገብተን ዋጋ ከፍለንም ቢሆን እንዳስወገድ ነው ሁሉ የየመኑን ሀውቲ በገባበት ገብተን ልናስወግደው እንችላለን። ከኛ ውጭ በነገራችን ላይ የየመኑን ሀውቲ ሊያስወግድ የሚችል አቅም ያለው የለም። ግብፅ ሞክረውታል፣ ሳውዲ አረቢያ ሞክሮታል፣ ኔዌይ ሞክረውታል። አንዳች ለውጥ ማምጣት አልቻሉም። ለኢትዮጵያ ግን ይሄ ተራ ቀላል ነገር ነው። የዚህ የቀይ ባህር ሰላም ይረጋገጥ ሲባል በየመኑ ሀውቲ ላይ ብቻ ተንጠልጥሎ የሚቀር እንዳይመስላችሁ። መግለጫ ሊያወጡ ላያወጡ ይችላሉ። አልሸባብን በተመሳሳይ ወይ ይሄ የአልቃይዳ አፍሌሽን ያለው ግንኙነት ያለው አይኤስአይኤስ ጠንካራ የሚባለው ፒሬቶች ሊሰማሩ ይችላሉ። ከነዚህ ፒሬቶች ጀርባ ማን ኢንተረስት ያለው ከነሱ እጁን ሰዶ የነማንን መርከቦች ሊያግት ይችላል የሚለውን አብረን የምናየው ነው የሚሆነው። ስለዚህ የቀይ ባህር የንግድ መስመር በአስተማማኝ ሁኔታ ደህንነቱ እንዲረጋገጥ ያን ተከትሎ በኢኮኖሚዋ ውስጥ ከፍተኛ ሚና ያለው የስዊዝ ካናል ገቢ ታገኝ ዘንድ የኢትዮጵያ ግዙፍ መከላከያ ሰራዊት ወደ ቀይ ባህር መመለስ መቻል አለበት። ይህ እንዲመለስ ታሪክም ተፈጥሮም ሕግም ኢኮኖሚም የህዝብ ብዛትም የግድ የሚያደርገው ጉዳይ አለ፣ አይቀሬ ጉዳይ ነው። ነገር ግን ትናንት እንዳልኳችሁ የሀገራት ቀና ትብብር ደግሞ ወሳኝ ነው። ለምሳሌ ምን አልኳችሁ? ትናንት 5-6 ሀገራትን ልንወስድ እንችላለን። ከነዚህ 5-6 ሀገራት ውስጥ ለምሳሌ ኢራቅ 58 ኪሎ ሜትር ገደማ በፐርሺያን ገልፍ ጠረፍ ተዋሳኝ እንድትሆን በማድረግ በቀጠናው የትብብር አብሮ የማደግን ማረጋገጥ ችለዋል። እነ ኢራን፣ ሌሎች ሀገራት 58 ኪሎ ሜትር ወደ 36 ማይል ገደማ ነው ብያቸዋል። የኢራቅ ህዝብ 47 ሚሊዮን ነው። ከኢትዮጵያ ህዝብ ሞሮርለስ በ3 እጥፍ የኢራቅን ነው። ከዛ በላይ ነው። እኛ ወደ 138 ሚሊዮን ገደማ ነው። የስሎቬኒያ ህዝብ ሞሮርለስ ወደ 2.3 ሚሊዮን ገደማ ነው። ግን በአድሪያቲክ ሲ በኩል አድሪያቲክ ሲ ከሜዲትራኒያን ኦሽን ጋራ ውቅያኖስ ጋር የሚዋሰን ነው። በአድሪያቲክ ባህር በኩል 47 ኪሎ ሜትር ወይም 29 ማይል እንድታገኝ በማድረግ እነዚህ ተዋሳኞች ጣሊያንና ክሮአቲያ ክሮሻ ልንላት ክሮአቲያ ሁለቱ ይችን በመስጠት ዛሬ ስሎቬኒያ ያው በራሱ የመጡበት ግጭትም አለ። ዞሮ ዞሮ ግን አስተማማኝ ጎረቤት እንዲሆን ማድረግ ተችሏል። ሶስተኛ ዲሞክራቲክ ሪፐብሊክ ኦፍ ኮንጎን መውሰድ እንችላለን። ሰፊ ሀገር ነው ለአንድ ማሱ። በህዝብ ብዛት ካያችሁ ዲአርሲ ከኢትዮጵያ ተቀራራቢ 117 ሚሊዮን ገደማ ነው ህዝብ ያለው። 37 እስከ 40 ወጣ ገባ የሚል አለ። በማክሲመሙ 40 ኪሎ ሜትር ከአትላንቲክ ኦሽን እንዲዋሰን በማድረግ ላንድ ሎክድ እንዳይሆን አድርገውታል። በተለይ ቅኝ ገዢዎች በሚገዙበት ጊዜ ተደራድረው ከሌሎች ጎረቤቶች ጋር ሾጠጥ ብላችን 40 ኪሎ ሜትር ሂዳ አትላንቲክ ኦሽን እንዲገናኝ አድርገውታል።
ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የውስጥ ግጭታቸው በተለይ ከዚህ ከከበረ ማዕድን ጋር ተያይዞ ሁለት ሀገር ደግሞ አድርገው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ አንደኛው ብራዛቪል አለ። ማን ነው የምንለው? የዚህ ብራዛቪል ከተማው የሆነ ሀገር አለ። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ኪንሻሳ ፍሌክሲ ተሽኬዲ ሩዋንዳም ጣልቃ ይገቡበታል። በጣም የከበረ ማዕድን አላቸው። በዛ ምክንያት ጎረቤቶቻቸው ጣልቃ ይገባሉ። አሁን የአሜሪካ ሞራለስ ጥበቃ እያገኙ ነው። ከዚህ የእስራኤል የአሜሪካ ጥበቃ እያገኙ ነው፣ ከማዕድን ልማት ጋር የተያያዘ ስምምነት። እሱን ተከትሎ ሩዋንዳ ጋር ወደፊት ከማርቲዮኒ ስሪ ጋር በተያያዘ ማዕቀብም ኢኮኖሚያዊ ጫናም ይጠብቃቸዋል። ለምን እንዲያልክ ወደፊት እናያለን። ሌላው ሪፐብሊክ ኦፍ ኮንጎ የሚባለው የብራዛቪል ከተማ የሆነ በነገራችን ላይ በሁለቱ በኪንሻሳ እና በብራዛቪል መካከል ያለው ርቀት ከድንበር 3-4 ኪሎ ሜትር አይሆንም። እንግዲህ አንድ ይሁኑ ልንል አንችልም። ዝሮ ያ ሌላ ጉዳይ ስለሆነ ማለት ነው። የቀይ ግዛት ድንበሮች በአብዛኛው ከህዝብ ፍላጎቶች ሳይሆን ለቀኝ ገዢዎች የሚመች ከፋፍሎ ለመግዛት ኮንቲኒቲ፣ እኔ ያኛው እንዳያጠቃህ እኔ እጠብቅሃለሁ፣ ይሄ ደግሞ ላያጠቃህ ነበር የሚል የመከፋፈል ጉዳይ ስላለበት ማለት ነው። ዝሮ ዲአርሲ 117 ሚሊዮን ገደማ ህዝብ አለው። ከ37 እስከ 40 ኪሎ ሜትር ወይም ከ23 እስከ 25 ማይል ባለው ሾጠጥ ብሎ ከአትላንቲክ ኦሽን እንዲገናኝ በመደረጉ ላንድ ሎክድ እንዳይሆን ተደርጓል። አራተኛ ሞናኮ ነው። ሞናኮ ትንሽ ሀገር ነው እንደምታውቁት። የህዝብ ብዛቱም ወደ 40 ሺህ ገደማም አይሆኑም። ይሄ ከ38 ሺህ እስከ 39 ሺህ ነው እስቲሜት የሚደረገው። ወይ 40 ሺህ በለው የአንድ ቀበሌ ህዝብ በሉት። ኦፍኮርስ ስፋታቸውም የመሬት ስፋቷም አነስተኛ ነች። 4.1 ኪሎ ሜትር ከሜዲትራኒያን ሲ ጋር እንዲዋሰን በማድረግ ላንድ ሎክድ አልሆነም። የቦስኒያ እና ሄርዘጎቪና ይሄ 3.1 ሚሊዮን ገደማ ህዝብ አላቸው። 20 ኪሎ ሜትር አስቀድሜ ባልኳችሁ በዚህ በአድሪያቲክ ሲ፣ የአድሪያቲክ ሲ ደግሞ ከሜዲትራኒያን ኦሽን ጋር የሚዋሰን ነው። ወደ 20 ኪሎ ሜትር 12 ማይል እንዲሆን በማግኘት ላንድ ሎክድ እንዳይሆን አድርጓል። ይህንንም የቦስኒያና ሄርዘጎቪና በራሱ አሁንም ከላይ ከነ ስሎቬኒያ ጋር የሚያያዝ በተለይ ከዚህ ከግጭት የሃይማኖት ግጭት በማንነት የሚነሳ የሚመጣ ግጭት ሄዶ አገር ነው የሚያፈርሰው። አንዳንዶቹ በተሻለ ዓለም እየኖሩ በሌላው ዓለም ሂደው ምናልባት የነሱ የሚያመልኩት ሃይማኖትና የሚኖሩበት ሀገር ሃይማኖት ምንም የማይገናኙ ነው። በዜግነት መብት ተጠቅመው እየኖሩ ሀብት እያፈሩ፣ ለምሳሌ አንድ ሰው አሜሪካ ሲኖር አባቱ ወይ አያቱ ወይ ቅድመ አያቱ የወደቀበት ሀገር አይደለም፣ መስዋዕትነት የከፈለበት ሀገር አይደለም። በሀገርነቱ ግን በዜግነት መብቱን አግኝቶ እየኖረ ነው ያለው። ያ መብት እንዲመጣ የኢኮኖሚ ልማት እንዲፋጠን አሜሪካ ከእርስ በርስ ጦርነት ጀምሮ ያለፉባቸውን የጭቆና የቀይ ግዛት ዘመኖች እንዴት ነው ቀስሞ የመውጫ መፍትሄ ሊያመላክት ይችላል። እኛ ሀገር ግን በሞቀ ሀገር ቁጭ ብሎ እስራኤል ሊሆን ይችላል ወይ አውሮፓ ሊሆን ይችላል ቁጭ ብሎ ተነስ ይሄን ያህል ሰው ሞተ ብሎ ቁጥር ከኪሱ ያወጣል፣ ቁጥር ይለጥፋል። የጦር መሳሪያ እንግዛላቸው። ምን ታረጋላችሁ? ዞሮ ምን ለማለት ነው? የነ ስሎቬኒያ የነ በአንጻሩ እንግዲህ አውሮፓ ሆነው ያ የማንነት የአክራሪ ብሔርተኝነት የሃይማኖት ግጭቱ ሀገራቸውን እንዲያፈርሱ አረጋቸው። ዛሬም በአንጻሩ ከኛ ጋር ከታየ በሀብታም ናቸው ልንገሉ ይችላል። እነዚህ እነ ስሎቬኒያን እነ ቦስኒያ ሄርዘጎቪና ግን ትልቅ የነበረውን ሀገር አፈራርሰው መጨረሻቸው በድህነት መኖር፣ መሰደድ፣ የሌላውን ማንጋጠጥ ነው የሆነ። ለዚህ አፍሪካ ውስጥ ለምሳሌ የእርስ በርስ ግጭት ለዚያውም አንድ ሶማሌ ሆነው በጎሳ ተከፋፍለው ያልሆነ ቅዠት ውስጥ ገብተው ደግሞ በኋላ ትልቅ የሚባል የአሳ ምርት ያለው ኢንዲያን ኦሽን ያለው ሀገር ሶማሊያ፣
የብሉ ኢኮኖሚ የሚሆን በኢንዲያን ኦሽን ውስጥ ሰፊ የሆነ ነዳጅ ያለው ጋዝ ያለው ወርቅ ያለው ከኢትዮጵያ ጋር በመተባበር ደግሞ የሚሄዱ ወንዞችን የዋቢ ሸበሌን የገናሌ ሌላም ተጨማሪ ወንዝ ውሃ ከኢትዮጵያ በመውሰድ ማደግ መበልጸግ የሚችል ሀገር ዛሬ በቋፍ ላይ ነው ያለው እና አንዳንድ ቅጥር ባንዳ ተገዢዎች ኢትዮጵያ መልሳ ወደ ግጭት ውስጥ እንድትገባ ያ ግጭት ቢነሳ መጥቶ የሚዋጋ ይምሰልህ አይደል? እንደዛ አይደል? ሀገሩን ሊያፈርስ ነው። ምናልባት ይኸው ጦርነት ተፈጠረ እኔ መመለስ አልችልም ወደ ሀገሬ ብሎ የዜግነት መብቱን ሊያረጋግጥ ነው። ይህን ማወቅ መቻል አለብን። ዞሮ ከኤርትራ ጋር ያለን ኢትዮጵያ የሚባል ሀገር መጠኑ የሆነ ጊዜ ሰፊ ነበር፣ የሆነ ጊዜ ሊያንስ ይችላል። አሁን ያለበት ቅርጽ አለ። አሁን ባለበት ቅርጽ ኢትዮጵያ የምትባል ሀገር የቀይ ባህር ጉዳይ በቃ አልቋል፣ የባህር ጠረፍ ልትዋሰኝ አትችም የሚል አዲስ አስተሳሰብ የተጫነው ከግንቦት 20 1985 ጀምሮ። ከዛ በፊት እውነት ነው ኤርትራን ኦቶማን ቱርኮች የቤዛንታይን ኢምፓየር በነበረበት ዘመን፣ ከዛም በፊት በሮማን ኢምፓየር ዘመን፣ በአክሱም ዘመን ኢትዮጵያ ተሻግራ የመን የመሄዷ እሱን ሁሉ ለታሪክ እንተው። ኢትዮጵያ በሰጦ መቀበል መርህ ለጋራ ህልውና ሲባል የኢትዮጵያ አየር ኃይሏን በጥፍ ልታዘንብል ነው፣ ኢትዮጵያ እንደዚህ ያደረገች ነው፣ ይሄ ሊሆን ነው። እንዲህ በተደረገ ቁጥር በመለላክ ስሜት እየተንደረደሩ የሌላ ሀገር ልክ ኮርቻ በጀርባ ላይ አድርጎ ላኪ ከመፈለግ ከኢትዮጵያ ጋር መደራደር ነው። እጣ ፈንታችን የተሳሰረ ነው። አንዳንዶች ለምሳሌ እንደው ጅቡቲ በብቸኝነት ምንም ጣልቃ ሳይገባ የወደብ ፍላጎት ለማግኘት ከማሰብ የተነሳ የኢትዮጵያን የወደብ ጥያቄ ምንድን ነው ላይደግፉ ያለመደገፍ ነገር አለ። ኢንቪዚብል በሆነ መልኩ በማይታይ መልኩ ነው። ይሄ ማሳሰብ መስፋት አለበት። የኢትዮጵያ ኢኮኖሚ በአንድ ወደብ የሚስተናገድ አይደለም። ኢትዮጵያ የባህር በሩን የምትፈልገው ጸጥታዋን ለማረጋገጥ ነው እንጂ የኢትዮጵያ አሁን ባለው ብቻ ኢኮኖሚያችን ቢቀጥል በ2025 በ2050 ከ24 ዓመት በኋላ ወደ 1.6 ትሪሊዮን ዶላር ይመጣል ጂዲፒያችን። ያ ብዙ ወደቦችን ይጠይቃል። የኢሳያስ አፈወርቂ ጉብኝት ወደ አስመራ መሄድ አጀንዳ የምናደርገው ወይ በጣም ፓኒክ የሚያደርግ ምናምንም አይደለም። መብቱ ነው አንድ ሀገር። ለምን ከፈለገ አፍጋኒስታን አይሄድም? ካቡል ሂዶ ለምን ከነሱ ጋር አይደራደርም? በኢትዮጵያ ብሔራዊ ጥቅም ህልውና አንድነት ላይ ስጋት የሚዳርግ ከሆነ ያ ስጋት ደግሞ የቅርብ አይቀሬ ፕሬዘንት ኢሚነንት ከሆነ ኢትዮጵያ የትኛውም ስምጥ ሸለቆ ቢገባ እርምጃ ከመውሰድ አትታቀሙ። ፕሪምፕቲቭ ስትራይክ ሊሆን ይችላል። ኢትዮጵያ ወደ ግጭት የመግባት ፍላጎት እንደሌላት እሱን በመውሰድ ማለት ነው። ሌላው እንግዲህ ምናልባት ወደ በኋላ ላይ የህወሓትን እመለሳለሁ። ከዚህ የሶማሌላንድ ምናልባት ያው ከሶማሊያ ጉዳይ ጋር ማንሳታቸው አይቀርም። የሶማሌላንድ ፕሬዚደንት አብድራህማን መሐመድ አብዱላሂ በቅጽል ስማቸው ኢሮ በመጪው ሰኞ የዛሬ ሳምንት ጁን 15 ነው። ከመጪው ሰኞ ማክሰኞ ሮብ ድረስ ከጁን 15 ከጁን 17 ወደ እስራኤል በማቅናት በዛም ከእስራኤል ፕሬዚዳንት አይሳቅ ሄርዞግ እንዲሁም ከጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር እንደሚወያዩ በሁለትዮሽ ጉዳዮች፣ በሌሎች በቀጠናዊም በዓለም አቀፋዊ ጉዳዮች እንደሚወያዩ በጋራ ለመስራት በግብርና፣ በማይኒንግ፣ በኢነርጂ፣ በሚሊተሪ፣ በዲፌንስ አግሪመንት ስምምነት እንደሚፈጽሙ ይጠበቃል። እሱ ብቻም አይደለም። በኢየሩሳሌም የሚከፈተውን አዲሱን ኤምባሲ መርቀው እንደሚከፍቱ ይጠበቃል። የሶማሌላንድን ግዛት ማስቀረት አልተቻለም። ግብፅም ማንም እየጮኸ ወደፊት እየቀጠለ ነው ያለው ማለት ነው። በዚህ ረገድ ሶማሌላንድ የበርበራ ወደብን ተጠቀሙ የሚል አለ። አሁንም ስቲል የኢትዮጵያ ጥያቄ ከወደብ ያለፈ ነው። የባህር በር ጥያቄ ነው። ቀጠናው ላይ ፕሬዘንስ ያስፈልገናል። ሰላማችንን መጠበቅ አለብን፣ ማስጠበቅ አለብን የሚል ጉዳይ ነው። ያ ከሶማሌላንድ ጋር በፊትም ከመሄድ በፊት ሌሎች ጉዳዮች አሉ። ድርድር ነው፣ እየተሰራበት ነው። እንዳልኳችሁ ለሊቨሬጅ ሲል
መቅረብ አለ፣ መራቅ አለ። ከኤርትራ በኩል ፍላጎቶች አሳይተዋል። ልክ ፍላጎቶች ሲያሳዩ ግብጾች ይጫናሉ። አሁን ለምሳሌ ጥሩ አይደለም የኤርትራ አሁን ኢሳያስ አፈወርቂ የሄደበት የራሳቸው ጉዳይ ሆነ። ኢሳያስ አፈወርቂ ካይሮ ገብቷል። በተመሳሳይ ከቱርክ የመጡ ጉዳዮች አሉ። የቱርክ የብሔራዊ ደህንነት አባላት መጥተዋል። እንግዲህ ከኤርትራ ጋር ከኢሳያስ አፈወርቂ ወይ ከኦስማን ሳላህ ጋር ይገናኛሉ ወይ እሱን በሌላ ጉዳይ መረጃ ካለ የምናየው ነው የሚሆነው። ነገር ግን ግብፅ የሐማስ የተለያዩ ታጣቂዎችን አንድ ልታደርግ መከራዋ ስታይ ነበር። እስራኤል ደግሞ ምን ብላለች? ከዚህ በኋላ ሐማስ እንዲታጠቅ አንፈቅድም፣ የሐማስ ወታደራዊ አመራሮችን እያሳደርን መምታታችን እንቀጥላለን የሚል መግለጫ አውጥተዋል። ቤንጃሚን ኔታንያሁ ሳይስ እስራኤል ዊል ኖት አለው ሐማስ ቱ ሪአርም ኤንድ ኢት ዊል ኮንቲኒው ቱ ኤሊሚኔት ዘ ግሩፕስ ፐርማነንት ሊደር በሚል የተቀመጣለ። ሄዝቦላ ላይም በተመሳሳይ አስፈላጊ ሆኖ ካገኘ ነው ጥቃት እንሰነዝራለን፣ ሄዝቦላን ዲሳርም እናደርገዋለን። አሜሪካና እስራኤል በሚያደርጉት ስምምነት ሄዝቦላ ወይንም ሊባኖስ መካተት የለበትም በሚል አስቀምጠዋል። ነገር ግን እስራኤል ኢራን ሂዝቦላ የኔ አጋር ነው በሚል ሂዝቦላ ላይ ጥቃት ከተፈጸመ ጥቃት ሰነዝራለሁ ባለችው መሰረት እንግዲህ እስራኤል ላይ ጥቃት ፈጽማ ነበር። በዚያ ጥቃት የተላኩ በሙሉ ባላስቲክ ሚሳኤሎችን የእስራኤል መከላከያ ኃይል ማምከኑን ገልጿል። ዘንድ እሱን ተከትሎ ደግሞ የእስራኤል አይዲኤፍ የእስራኤል ዲፌንስ ፎርስ የተሳካ ድብደባ መፈጸሙን ገልጿል። እንግዲህ በዚህ የፔትሮኬሚካል ኢንዱስትሪዎች እና ሌሎች ወሳኝ መሰረተ ልማቶች፣ ራዳር ሲስተሞች እንደወደሙ እየተገለጸ ነው። ዝሮ ዝሮ በኢራን በኩል ድል አምጥተናል ነው፣ በእስራኤልም በኩል ድል አምጥተናል ነው እየተባለ ነው ያለው። ነገር ግን አሁን የኢራን መከላከያ ኃይል የምሰነዝረውን ጥቃት አቁም ያለውኝ ቀጥሎ ሊባኖስ ላይ ወይንም ሄዝቦላ ላይ ጥቃት ከተፈጸመ ግን መልሰን ጥቃት እንፈጽማለን በሚል የተቀመጣለ። የዛ ተባባሪ የሆነው የየመኑ ሀውቲ ደግሞ ባቤል መንደብን ለእስራኤልና ለተባባሪዎቿ ዘግቻለሁኝ ብሏል። እሱ በተመለከተ ዝም ብለን አሁን ባለው የባቤል መንደብ ተዘጋ፣ ይሄ እኮ ማለት ለኢትዮጵያም ስጋት ነው መልሶ የነዳጅ ጉዳይ ምናምን ስንል እንደ ሾርት ራን በአጭር አናሊሲስ ስጋት ሊፈጥርብን ይችላል። የኢትዮጵያ የቀይ ባህር ላይ ፕሬዘንስ ያስፈልጋታል ብለን ለተነሳ ነው ግን እጅግ ወሳኝ ነው። እንደ አስፈላጊነቱ ታስታውሳላችሁ ከዚህ በፊት እስራኤል አሬንጅመንት ለመፍጠር ወይንም አሊያንስ ለመፍጠር እየሰራሁኝ ነው በሚል እኔም ወደ እናንተ ያደረስኩት ታስታውሱ ከነበረ አቅርቤ የነበረ ወደ እናንተ ምንድነው እነሱ አቅርበው የነበሩት ህንድ ይሄ እንኳን ምናልባት ይሄ አሁን የምላችሁ የኢንዲያ ሚድል ኢስት ኮሪደር አካል የሆነ ነው። ፌብሩዋሪ ገደማ ላይ ኔታንያሁ ሳይስ እስራኤል ዊል ፎርጅ ሪጂናል አሊያንስ ቱ ራይቫል ራዲካል አክሲስ በሚል አልጀዚራ 22 ፌብሩዋሪ 2026 ላይ ባስቀመጠው እስራኤል፣ ህንድ፣ ዩናይትድ አረብ ኤሚሬት፣ ባህሬን፣ ሞሮኮ፣ ሶማሊላንድ፣ ግሪክ፣ ቆጵሮስ፣ ሌሎች ተጨማሪ ኤዥያ ስቴቶች እና የአፍሪካ ሀገራት በሚል እዚህ ውስጥ ኢትዮጵያና ኬንያ ተካተዋል በሚል የተቀመጣለ። ወራስ በዚህ ደግሞ ራዲካል በሚል ጽንፈኛ በሚል የተቀመጡ ይህንን እስራኤል፣ ኢንዲያ፣ ዩናይትድ አረብ ኤሚሬት፣ ባህሬን ምናምን ያሉትን ሄክሳጎናል ተብሎ ወይም ዲስትራክቲቭ ተብሎ የሚቀመጥ ነው። በዚህ አሊያንሷን ደግሞ ሳውዲ አረቢያ፣ ቱርክ፣ ግብፅ፣ ፓኪስታንና ሶማሊያ ያሉበት ነው። ኤርትራ በራሷ እዚህ ውስጥ እየገባች ነው ማለት ነው። ኢትዮጵያን በነገራችን ላይ ሄክሳጎናል ውስጥ ገብቻለሁ አላለችም። በቀይ ባህር ግን ፕሬዘንስ ያስፈልገኛል። ባቤል መንደብ ለከሌ የሚከፈት ለከሌ የሚዘጋ መባል የለበትም፣ ዓለም አቀፍ ሀይ ሲሆኖ መቀጠል አለበት በሚል ተቀምጦ ክርክር እየተደረገ ወይንም ጥያቄው ዓለም አቀፍ ቅቡልነት ያገኘ ነው። ይህንን ለማስቆም የሚደረግ ጥረት መለላጥ፣ መገጋጥ አላስፈላጊ ዋጋ ያስከፍል ይሆን ካልሆነ በቀር የሚቆም አይደለም ማለት ነው። ዘን ይህን ተከትሎ በህወሓት በኩል እንግዲህ እንዳልኳችሁ ወደ መነሻ ስመለስ ጸረ ድሮን ታጥቀናል። በሁለት ወር ውስጥ ብልጽግና ሙሉ ለሙሉ አሸንፈን መስከረምን በአዲሱ ዓመት 4 ኪሎ እንገባለን። የኢትዮጵያ መከላከያ ሰራዊት ተዳክሟል። ፋኖ፣ ሸኔ፣ ሌሎችም ታጣቂ ህዝብና መንግስትን ለይተነዋል። አስቀድሞ የነበረውን የኢትዮጵያና ኤርትራን ፋኖ ወዘተረፈ የነበረውን ጽምዶ የህዝቡን አጋርነት አሳጥተናል። ምንም አይነት ድሮን ወደ ትግራይ ምድር ዝር አይልም በሚል ነበር ወሬ ሲያናፍሱ የነበረው። ነገር ግን እንዳልኳችሁ እዚህ ሽራሮ ላይ የተፈጸመው ጥቃት በታጣቂው በኩል ፍጹም መደናገርን፣ ፍርሃትን ፈጥሯል። አንደኛ
ጸረ ድሮኑ የታለ የሚል ጥያቄ መጥቷል። ሁለተኛ ታጣቂው በራሱ እኛ ወደ ሱዳን የምንሄደው ለምንድን ነው ተሽጠናል ማለት ነው የሚል እያነሳ ነው ያለው። የትግራይ ልሂቃን ለምን ልጆቻችን ተሸጡ የሚል ጥያቄ እያነሱ ነው። በነገራችን ላይ ስምረት ፓርቲም ባወጣው መግለጫ በሱዳን የእርስ በርስ ጦርነት ህወሓት የትግራይ ወገኖቻችንን እየማገደ ነው። ይህ በፍጹም በቃ ሊባል ይገባል። ትግላችሁን በተደራጀም ባልተደራጀም መልኩም ቀጥሉ፣ እኛ አብረን እንታገላለን፣ የትግራይ ፖለቲካ ኃይሎች በጋራ እንሁንና እንታገለው የሚል መግለጫ አውጥቷል። በተመሳሳይ የመህተም የሚባሉ አቅሞች ወይንም የጥፋት አቅሞቻቸው የተፈለገውን ያህል አላመጡም። አፋብንም ውጤት አላመጣም። እየደገፍነው ነው። የእርስ በርስ ትርምስ ውዥንብር ውስጥ ነው ያሉ። መሪ መምረጥ አልቻሉም። ግማሹ ከህወሓት ጋር እንሰራለን፣ ግማሹ ከህወሓት ጋር አንሰራም በሚል እንኳን በጋራ ሆነው ሊዋጉልን ራሱ አፋብን የሚባለው ጽንፈኛው ፋኖ እየፈራረሰ ነው የሚል አስቀምጠዋል። ምርጫውን ማደናቀፍ አልቻልንም በሚል የተቀመጣለ። የትግራይ ህዝብ በራሱ ተሸብሯል። ወሬው ገጠር ድረስ እየተወራ ነው ያለው። ቅዳሜ ዕለት እንግዲህ አርብ ለቅዳሜ አጥቢያ ነው ጥቃቱ የተፈጸመው። ቅዳሜ ዕለት ህዝቡ ወደ ገበያ አልመጣም። ለመሰደድ መኖሪያውን ለመልቀቅ በዝግጅት ላይ ነው ያለው። ጸረ ድሮን አለን እያለች ውድብ የምታወራው ውሸት ነው። መልሳ ልታስመታን ልታስበላን በሚል ተቀምጧል። ጊዜያዊ አስተዳደሩን አፍርሳችሁ ምን ውጤት ልታመጡ ነው? ውጤቱ የታለ የሚል በከተሞች የመንግስት ሰራተኛው ሌሎች ወጣቶች እየጠየቁ ነው ያሉት። ልጆቻችን በሱዳን የእርስ በርስ ጦርነት አይገቡም የሚል ሰፊ ጥያቄ በከተሞች እየወጣ ነው። ነገር ግን ህወሓት ህግ እየዋጣ ነው። ከ10 ሺህ እስከ 50 ሺህ እንቀጣለን፣ መሰደድ አይቻልም፣ ኬላዎች ላይ እንጥላለን እያሉ ነው። የታጣቂው አመራሮችም ታጣቂያችን ስነልቦናው ተሰልቧል፣ በውስጣችን ውስጥ ጠላት ገብቷል፣ ስልክ መንጠቅ አለብን፣ ኔትወርክ ይጥፋ፣ የሚጠረጠሩ ሰዎች ይታሰሩ በሚል አስቀምጠዋል። የፖለቲካ አመራሩ በአስቸኳይ እንደምንም ብለን ጦርነት ከፍተን የሆኑ ቦታዎች ይዘን ውጤት አስገኘን ብለን የትግራይን ህዝብ ካልዋሸነው የውጭ ድጋፍ ማምጣት ካልቻል ከውስጥ እንፈርሳለን በሚል አስቀምጠዋል። ቤት መቀያየር፣ መኪና መቀየር፣ ውስጣችንን አላጠራንም የሚል በፕሮፓጋንዳ ተበልጠናል፣ ህዝብ ከኛ እየራቀን ነው በሚል ያስቀመጡት አለ። ህዝቡ አስቀድሜ እንዳልኳቸው ምን ልትፈይዱ ጊዜያዊ አስተዳደሩን አፈረሳችሁ የሚል ጥያቄ እያነሳ መሆኑን ገምግመዋል። የመህት አቅሞች ያሏቸው አስቀድሜ ብያቸዋለሁ። ፋኖ ሸኔ ብዙ አልሰሩልንም፣ ሻቢያም አላገዘንም፣ ራሱ ሻቢያ እኛን ትቶ ለመደራደር በጎን እያሴረ ነው በሚል አስቀምጠዋል። እኛን ወደ ጦርነት ገፍቶ ካስገባም በኋላ ሊተወን ይችላል የሚል ፍርሃት አለ። ደብረጽዮን በየቀኑ ደብዳቤ እየጻፈ ነው። ያልጻፈላቸው ሀገራት ያልጻፈላቸው መሪዎች የሲቪክ ተቋማት ኤምባሲዎች የሉም። ለጅቡቲ፣ ለሶማሊያ፣ ለኬንያ፣ ለደቡብ ሱዳን፣ ለደቡብ አፍሪካ፣ ለናይጄሪያ በሙሉ ለመሪዎች ሁሉ ደብዳቤ ጽፏል። አደራድሩን፣ ያለምን ቅድመ ሁኔታ ለመደራደር እንፈልጋለን በሚል የፌዴራል መንግስት ደጋግሜ እንዳልኳችሁ የፕሪቶሪያ ስምምነት ያለምንም ቅድመ ሁኔታ ይተግበር፣ ከዛ በኋላ ለመደራደር ዝግጁ ነን በሚል ያስቀመጠበት ሁኔታ ነው ያለው። የትግራይ ልሂቃን እንዳልኳችሁ በአስቸኳይ የፕሪቶሪያ ስምምነት ይከበር፣ የትግራይ ወጣቶችን በሱዳን የእርስ በርስ ጦርነት መማገድ አስፈላጊ አይደለም በሚል እየተከራከሩ ነው ያሉ። እዚህ ውስጥ የፖለቲካ አመራሩና የታጣቂው አመራር በአስቸኳይ ወደ ጦርነት እንግባ በሚል የያዙት አቋም አለ፣ ከመበተናችን በፊት በሚል። ሁለቱም ግን የፌዴራል መንግስት ነጥሎ ሁላችንም ከገባንበት መምታት ይችላል የሚል ገምግመዋል። የነበሩ ተሳቢ መኪኖች ብዙ ነው የነበሩ፣ ተለይተው ትጥቅ የጫኑት ናቸው የተመቱ። ታጣቂዎች ላይ ጉዳት የደረሰው አስቀድሜ በመግቢያ እንዳልኳቸው የጦር መሳሪያ ጭነው በላይ ላይ ሸራ ከለበሰ በኋላ ላይ ተሳፍረው የነበሩት ነው ጉዳት የደረሰባቸው። ሻቢያም በራሱ እየገመገመ ነው። ህወሓት የአመራር አንድነት የለውም፣ ሚስጥር መያዝ አይችልም። በውስጡ ለብልጽግና የሚሰሩ አባላት አሉ፣ እርስ በርስ ተናክሰዋል። ከአስፈጻሚነት ወደ ማዕከላዊ ኮሚቴ የወረዱ፣ ከማዕከላዊ ኮሚቴ ደግሞ ተባረው ወደ አባልነት የወረዱ ቂም ይዘው ነው። አንድ ዓላማና አንድ ግብ የላቸውም። ለመክዳት የተዘጋጁ አሉ። ከውስጣቸው የተለያዩ ሽኩቻ አለ በሚል እየገመገመ ነው ያለው። ጸረ ህወሓት የሆኑ አካላትን አላጠፉም የሚል ግምገማ አለው። መወገድ ያለባቸውን አካላት ተሸክመው ቀጥለዋል። በአስቸኳይ ጦርነት መጀመር አለባችሁ እያለ እየገፋቸው ነው። ምናልባት የፕሬዚደንት ኢሳያስ አፈወርቂ የካይሮ ጉዞም ከዚህ የጦር መሳሪያ ድጋፍ ለማግኘት። በተመሳሳይ ሻቢያ ከፍተኛ ቁጥር ያለው በሱዳን የእርስ በርስ ጦርነት ሰራዊት አሰልፈዋል። ከአልቡርሃን ጎን ክፍያውን የሚያገኘው በአብዛኛው ከግብፅ በኩል ነው።
እሱን ክፍያ በመጠየቅ ሊሆን ይችላል። ህዝቡን መጠርነፍ አልቻሉም ብሎ ሻዕቢያ ገምግሟል። በቁርጠኝነት ወደ ጦርነት ለመግባት እግር ይጎትታሉ በሚል የተገመገመ አለ። ይህን ተከትሎ እንግዲህ የአዴንን የአገው ዲሞክራሲያዊ ንቅናቄን በተመሳሳይ ደግሞ አፋብን በተለይ የዚህ የወሎ አሳምነው ዕዝ የሚባለውን ከፊት አድርገው ከኋላ እነሱ ቆቦን ለመያዝ በተመሳሳይ በሰቆጣ በኩል የሰቆጣ ከተማን ጨምሮ ወደ ላሊበላ ጥቃት ሊፈጽሙ ይችላሉ። እንዳልኳችሁ ደግሞ በላይ አርማደጋ በኩል በዚህ በጠለምት በኩል ጥቃት ሊፈጽሙ ይችላሉ። ሌሎች ዲቴሎች አሉ። እያንዳንዷ ጉዳይ እያንዳንዷ እንቅስቃሴ ከትንሽ ተሽከርካሪ ለምን ሽኩሬታ አይሆንም ከዛ ጀምሮ እያንዳንዷ የሰራዊት እንቅስቃሴ የሰዎች እንቅስቃሴ 24/7 ሰርቪላንስ ውስጥ ነው ያለው። 24 በቀን በሳምንት 7 ቀን አመቱን ሙሉ ሰርቪላንስ ውስጥ ነው ያለው። ጦርነት አያስፈልግም እንዳልኳችሁ፣ ጦርነትም ልንሰብክ አይገባም። በጋራ ተባብረን ለመልማት በቂ ጸጋ አለ። ወደ ካይሮ መሮጥ የሚያስፈልገው አይደለም። እንዳልኳችሁ ምናልባት አህራም ኦንላይን ዛሬ ባወጣው ጽሁፍ አልሲሲ ኤርትሪያ አፈወርቅ ቱ ሆልድ ካይሮ ቶክስ ኦን ባይላተራል ታይስ ሪጂናል ኢሹ ይላል። እንግዲህ መግለጫ ሊሰጥ ይችላል። 78 አስቀድሜ የነገርኳቸው ናቸው። ሌሎች ተጨማሪ መረጃዎች አሉ። ሰዓታችሁን የበለጠ ብዙ ሰዓት እንዳልዛችሁ በሚል ነው። በጋት ዕለታዊ ምሽት ወደ እናንተ 2 ተጨማሪ ሴንሲቲቭ መረጃዎች፣ ወሳኝ የሆኑ መረጃዎችን ወደ እናንተ አድርሳለሁ። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ